እኔ የምላችሁ ስደት ላይ ከአካላችሁ ውስጥ አንድ ነገር ጎሎባችሁ ያውቃል? እስቲ ንገሩኝ። ሰላም ጤና ይስጥልን ውድ የመዳም ዳይመንዶች፣ የአገሬ ልጆች፣ ውድ የስደተኞች ጓዶቼ እንዴት ናችሁልኝ? ደህና ናችሁ ወይ? አላችሁልኝ? እኔ ጋር እግዚአብሔር አምላክ የተመሰገነ ይሁን። እኔ ጋር ያለው ሰላም እናንተ ጋር እንዲሆን እመኛለሁ። ሁሉ ሰላም፣ ሁሉ መልካም። እኔ ጋር እግዚአብሔር አምላክ የተመሰገነ ይሁን። ስደት ላይ አካላችሁ ጎሎ ያውቃል ወይ ለማለት ፈልጌ ነው ዛሬ ቪዲዮ ልሰራ የፈለኩት። ባለፈው በገጠመኝ ነገር ሰርቻለሁ። አንደኛውን ደግሞ በሁለተኛው ሰዓት ጊዜ እሰራላችኋለሁ ብዬ ነበረ። ስደት እንደመጣሁኝ የጋጠመኝን ነገር ማለት ነው። አንደኛው ላይ ያው እንዳያችሁት ነው። ሁለተኛው ላይ አሁን ግን ማወራችሁ ማጫወታችሁ ግን ከአካላችሁ ውስጥ ማለት ትንሽም ጥፍር እንኳን ለምን አትሆንም ጎሏን ወይ ስደት መታችሁ ጎሎባችሁ ከያቃን እስቲ ንገሩኝ። የጎደለባችሁ ሰዎች ንገሩኝ እስቲ። እኔ ጎሎብኛል፣ ከአካሌ ውስጥ ጎሏል። እሱ ልንገራችሁ ብዬ ነው። አንዳንዴ ስደት ላይ አለማወቅ ብዙ ነገር ውስጥ ይከተናል። አዎ ሁሉም የከተማ ልጅ ስለሆነ ያውቃል ማለት አይደለም። አንዳንዴ እኛ አስተሳሰባችን የከተማ ልጅ እኮ አራዳ ነው፣ የከተማ ልጅ እኮ ሁሉም ነገር ያውቃል ይባላል። የገጠር ልጅን እንደማያውቅ ነገር ነው የምንቆጥረው እኛ። ግን እኮ የከተማ ልጅ ራሱ ሁሉ ቴክኖሎጂው ምናምን አያውቅም፣ ሁሉንም ቴክኖሎጂ ነገር አያውቅም አይደለ? የሀብታም ልጅ ካልሆነ በስተቀር ሀብታም ልጅ ሁሉ ነገር በብር ስለሚገዛ የቴክኖሎጂ ነገር እቃዎች ምናምን ሀብታሞች ናቸው የሚገዙት እንጂ ድሆች አይገዙት። ድሆች አይችሉትም መግዛት አይደለ? ትክክለኛ። አዎ እኔ የድሃ ልጅ ነኝ። የኖርኩት ግን ከተማም ገጠርም ኖሬያለሁ፣ ሁለቱም ኖሬያለሁ። ሁለገብ ነኝ ማለት ነው። እና ስደት በመጣሁበት ጊዜ መጥቼ በስንተኛ ወሬ ያንን በሌሊት የቃዠሁትን በቀደሜ ለቀቁላችሁ ቪዲዮ። ከሱ ቀጥሎ ደግሞ ምን አጋጠመኝ መሰላችሁ? የምታምር ውሻ አለች። ያቺ ውሻ ልጆቹ ውሻ ይወዳሉና ውሾቹን በጣም ምርጥ ውሻ ነች፣ ደስ የምትል ውሻ ነች። ግን ባይዘዌ እና እኔ በጣም ትታዘዘኛለች። በትንሽነቱ አምጥተው አሳደኳት። የፈረንጅ ውሻ ነችና ይብለጥ እኔን ነው የምትቀርበው። እንደውም ራሱ ከልጆቹ እኔን ነው የምትቀርበው ውሻዋና እጠቢያት አሉኝና እቤት ማንም የለም። ልጆቹ ትምህርት ቤት ሄደዋል፣ ሰዎቹ ስራ ሄደዋል። እኔ ቤቴን ጸዳ አድርጌ ምግቤን ለልጆቹ አዘጋጅቼ ቁጭ ብዬ ልልስል ውሻዋም እጠቢያት አሉኝ ስላስታወስኩ ተነስቼ ውሻው አላጠብ። ውሻው ሳይታጠብ በፊት ሽንት ቤት ውስጥ የልብስ ማሽን አለ፣ የድሮ ማሽን። ያሁኑ ራሱ ጨምቆ ራሱ ውሃው እዛው ራሱ ምናምን አይደለም። እኔ ነኝ ውሃ ጨምሬ ከላይ ተከፍተው ነው። ልብሱንም ትከቱታል፣ ውሃም ትጨምራላችሁ። በዚህ በኩል ደግሞ በጎን በኩል ደግሞ ልብሱ ከታጠበ በኋላ ውሃውን ካፈሰሰ በኋላ አንስታችሁ እዚህኛው ላይ ጨምራችሁ ይጨምቀዋል። የድሮ ማሽን ማለት ነው። አጋጣሚ የሚሽኑ ክዳን ክፍት ነበረ፣ ያ ልብሱን እያጠበ ያለው እዚህ ጋር ማሽኑ ቁሞ፣ እዚህ ጋር ደግሞ የእጅ ባኞ አለ። እዛ ላይ ውሻዋን አጠብኳት። አልታጠብ ብላኝ በስንት መከራ አጠቢያት። ከዛ እስትሽዋሩን እንዴት እንደማደርግ ፀጉሯንም ስታደርግ ስትይ ስላየዋት እንዴት እንደማደርጋት አሳይተኛለች። ከዛን አጅሬዋ ልባታን ይጨውባታን ፈርታ እንዲህ ቡን ስትልብኝ ከእጄ ላይ መንጭቅ ብሎ ውሃው ማሽን ውስጥ ይገባብኛል። እስትሽዋሩ ወይኔ ጉዴ ገደለችኝ መዳም አልኩና እንደዛ አንስቼው ከዛን እንደዚህ ውሃ ውስጥ ጨመቄ መብራት ላይ ሰካሁት። ስሰካው ይዘው አድርጎኝ ወርውሮ ይጥለኛል፣ ባኞ ላይ ይጥለኛል። ማንም ቤት ውስጥ የለም እንግዲህ ማንም ቤት ውስጥ የለም። እኔ እንደዛ ስወርቅ ማለት ነው። ከዛን እዛው ላይ ደንግጬ እዛቱን ሰውነቴ በቃ የለውም። ራሴ እንደዚህ ዞር ብሎ አፌ ደም በደም ነው። ከዛም ብድግ አልኩኝ። ውሻዋ ገና ያለች እንደዛ ደሜ እየፈሰሰ እንደዛ ወድቄ
ለራሴ ሳይሆን ያሰብኩት ለስትሽዋሩ ነው። ከዛን ወይኔ ጉዴ ወይኔ ጉዴ በቃ ሙቻለሁ እኮ ፊቴ እንዳለ ይሄ ተመታው እንዳለ እያባበጠ መጣ። ወይኔ ጉዴ ገደለችኝ። በቃ አሁን ምንድን ነው የምትለኝ? ወይኔ ጉዴ እያልኩ እናቴ ትሙት ወይኔ ጉዴ እያልኩኝ በቃ ወይኔ ጉዴ እያልኩ በቃ እያለቀስኩኝ ከዛን በጨርቅ የራሴን ጨርቅ አምጥቼ ውስጡን እያደረኩኝ እንደዚህ እያረገፍኩ እንደዚህ ምን እያልኩኝ ከዛን ፀሐይ ደግሞ ነበረ ሙቀት ነበረ። ፀሐዩ ላይ ቁጭ እንደዘግዝቄው እንደዚህ ራሴን ይዤ ወይኔ ይሄን እያመመኝ ነው እኔ ምንም በቃ የለኝም። ስቃይ ነበር። ትዝ ይለኛል እናቴ ትሙት ይሄን ነገር ሳይስታውስ እናንዴ የምር በጣም ነው ትዝ የሚለኝ። እኔ በእውነት እኔ እንጃ አላውቅም። ከዛ ሰዓት እየደረሰ መጣ መምጫቸው። እኔ እዛው ሰቃያለሁ፣ እኔ እዛው መከራይ ነው ያለው። ከዛን ቶሎ ብዬ ገባውና እንዳጋጣሚ ሆኖ እንደዚህ አሁንም አምላኬ አንተ ጠብቀኝ፣ እንዲሰራልኝ አድርግልኝ፣ አምላኬ አንተ ጠብቀኝ እያልኩ በቃ ስቃይ ነበር ማየው እያልኩኝ ማለት ነው። ይልኝ እንጠብቀኝ አልኩኝ። መልሼ ሰካው ሰራልኝ። አልተበላሽም። በቃ ደስተኛ ሆንኩኝ። እንደምንም ብሎ ሰዓቱ መጣ፣ ደረሰ። መጡ ሲያዩ ፊት ያባብጧል። ምን ያጋጠመሽ ምን ጎደለሽ ብትሉኝ አካሌ ጎደለ። ዛሬ ፍልፍሉ ይሉኛል አንዳንዴ፣ ፍንጭት ነው ይሉኛል አንዳንዴ። ፍንጭትም አይደለም ምንም አይደለም። ጥርሴ በዛች ውሻ ጥቤ በዛ እስትሽዋር ምክንያት ጥርሴ የተሰበረው ለዛ ነው። ይኸው አያቸው። ማስተከል አቅቶኝ አይደለም፣ በምሰራው ብር አላስተክልም። በቃ ማስታወሻ አንድ እንደ ማስታወሻ አይቼ ሁለት ደግሞ ማለት ነው እናት የሆናችሁ ትረዳላችሁ። እኛ ለራሳችን ብር ለማውጣት በጣም ይቸግረናል። ለሌሎች ግን ስንረዳና ስናወጣ ምንም አይመስልንም። ግን ለራሳችን ለማውጣትና ለራሳችን እንትን ለማድረግ ግን በጣም እንሰርፋለን። ገባችሁ? እና ለራሳችን አንሆንም፣ ግን ለሰው እንተርፋለን። እና በዛ ምክንያት እኔ አሁን ጥርሴን አስተክዬ የማወጣው ወጪ ለልጄ ባደርገው እኮ ልጄ ትጠቀማለች የሚል ማሳብ አለኝ። ታውቃላችሁ? አንዳንዴ አረቤቴ ለምን አታስተኪም ልጅቷ አታስተኪም እንዴ ጥርስሽን ብላኝ ነበር። ለልጅ ያሰብኩ። ሁለተኛ ነገር ደግሞ ማስታወሻዬ ነው። ማስታወሻዬ የውሻ ማስታወሻ ግን ሰው ስናገር አያምነኝም። እና ውሻ የሰጠኝ ማስታወሻ ነው ይሄን ጥርሴ ያጣውበት። እስቲ እዛኔ አይኔን አጥቼው ቢሆንስ ነው አይኔን አጥቼው ቢሆንስ አፍንጫዬ ይሄ ተሰብሮ ቢሆንስ? አያችሁ እግዚአብሔር በምንም በኩል በምን አንድ ነገር ቢያሳጣችሁም ለበጎ ነው ትላላችሁ። እኔ ዛኔ አትርፎኛል። ስመጡ ፊት አባብጦ ጠበቃቸው። ደነገጡ። ሸባኪ ምንና ስልም መደበቅ ፈራው። ከመታችኝ ትምታኝ ግን ነገር ካርገች ታረገኝ። እውነቱን ልንገራታኩና ከዛም በኋላ አረበኛ ብዙ ከልብ እንዴት እንደገባብኝ እዚህ ማሽን ውስጥ እንደገባብኝ አሳየዋት። ከዛስ ስሰክቼ ሳሳይ እዛ ወረወረኝ አልኳት። ከዛም የኔ ወይኔ ብትቦች ኑሮ ሞተሽ ቢሆንስ ምናምን አለችና ሐኪም ቤት ይዘውኝ ሄደው አስነቀሉልኝ። ከዛን ይኸው ሸረፊት ወላቂት ሆኜ ቁጭ ብዬላቸዋለሁ ዛሬ። እንዴት አያችሁ? ፍልፍሉ ይልኛል ዛሬ። አዎ ፍልፍሉዬ የኔ ፍልፍሉ ያው በእናት ላንገናኝ በወንድም በአባት ልንገናኝ እንችላለን አልኩኝ እኮ አንድ ቀን። ፍልፍሉ አንቺ የፍልፍሉ አትነሽ እንዴ? እስንት ትመስያለሽ ደግሞ ፊትሽም ራሱ እኮ አሉኝ። ስላቸው ማን ያውቃል? ያው በእናት ባንገናኝ በአባት አንድ ልንሆን እንችላለን እንደዛ ብያልኳቸውና እኔ ማስታወሻዬ ነው ውሻ የሰጠኝ ስጦታ የውሻ ማስታወሻዬ ነው የማረሰው። ጥርሴን ሳየው ማስታወሻ ነው ትዝ ይለኛል ያቺ ቀን እና ይሄ ነው እላቸዋለሁ። ጥርሴ የተሰበረው በውሻ ምክንያት ነው። በዚህ ምክንያት ነው ጋይስዬ። ፍንጭት አይደለም የኔ ጥርስና የሰው ልጅ አረብ ሀገር ያለ እህቶቼን እግዚአብሔር አምላክ ይጠብቅልኝ ከእንደዚህ አይነት ነገር ከገጠመኝም ከብዙ ነገር ፈጣሪ ይጠብቃችሁ። ካለው ይበላችሁ። ከወዳችኋለሁ፣ አከብራችኋለሁ። ላይክ እና ሰብስክራይብ ያደረጋችሁ አበረታቱኝ። እኔ እህታችሁን
አይ ላቭ ዩ ቱ ማች። ባይ ባይ